ሰላም ሰላም የዩቲዩብ ተከታዮቼ፣ ዛሬ አዲስ ነገር ነው ያየሁት። ከሶስት ቀን ከአራት ቀን በፊት አንድ አሜሪካ የምትኖር ልጅ ብሎግ ስትሰራ እየወለደች ምጥ ላይ እያለች ቪዲዮ ሰራች። ቲክቶክ ትሰራለች ልጅቷ እና እናትየዋ አሜሪካ ነው የምትኖር የልጅቷ እናት እና እሷ እየወለደች ምጥ ላይ የሆነች ቲክቶክ ስለሰራች ብዙ ልጆች በቃ ምጥ ላይ ሆነሽ እንዴት ታሳያለሽ? ቲክቶክ እንዴት ትሰሪያለሽ? እንዴት ምን ትያለሽ? ብለው ብዙ ነገር እናትሽን አሜሪካ መጠሽ ጎመን ከምታስከትፊያት ስጋ ከምታስከትፊያት ቅብጥ አድርግሽ ማታኖሪያት እናትሽን አሜሪካ አንዳንዴ በማያገባን ነገር ገብተን ለመፈመስ ለመታወቅ ለገንዘብ ለማግኘት የምናረገው ነገር ስህተት ነው ውዶችዬ፣ በእውነት ነው የምነግራቸው። ይሄ አሁን የምናገረው ማዳም ቤት ብቻ ስላሉ አይደለም፣ ሁሉም ዓለም አሜሪካም ያላችሁ አውሮፓም ያላችሁ የትም አገር ያላችሁ ማለት ነው። ለመፈመስ ብላችሁ ለመታወቅ ብላችሁ የምታረጉት ነገር በጣም ከባድ ነው። እኔ ሴትዮዋ ዛሬ ሞተች ተብሎ ሲለቀቅ በጣም ነው ያዘንኩኝ ማለት ከሶስት ቀን በፊት ልጅቷ ነፍሰ ጡር እያለች እየወለደች ሚዲያ ላይ አይተናታል። ልጅቷ ግን ብዙዎቻችሁ ተቃወማቸው። ስለ መውለድ ስታስተምር፣ ስለ ምጥ ስታስተምር ብዙ ልጆች ተቃውሞ አድርጋችሁ በጣም ዩቲዩበሮች፣ ቲክቶከሮች፣ በጣም ትልልቅ ዩቲዩበሮች ስትቃወሟት ነበር ልጅቷን። ለምንድነው ምጥ ላይ ሆና እንደዚህ ልጅ ስትወልድ የምታስተዋውቅ? ምንም ችግር የለውም እንዴ! ሰው ሲወልድ ሚዲያ ላይ ቢያውቅ ምንድነው ችግሩ? በጣም ነው የገረማችሁኝ። እና ዛሬ ያቺ እናትየዋ ሞቴ ሲባል እኔ በጣም ነው ያዘንኩኝ ከውስጤ በእውነት። አንዳንዴ የምንናገረው ነገር እንወቅ፣ መልእክት የምንሰጠውን በዩቲዩብም ሆነ በቲክቶክም ሆነ የምናስተላልፈውን ነገር እንወቅ። ምክንያቱም የሰው ልብ ይሰበራል፣ በንግግር የሰው ልብ ይሰበራል። እና ምንድነው አሁን ያየሁት ሞተች ሲባል በጣም ነው የደነገጥኩ በእውነት። እኔ ጽናቱን ይስጣት ልጅቷ። አሁን ከሶስት ቀን ብቻ 3 ቀን 4 ቀን አልሆናትም ልጅቷ ሚዲያ ላይ እየወለደች ያየናት። እና አንዳንድ ልጆች፣ አንዳንድ ዩቲዩበሮች፣ አንዳንድ ቲክቶከሮች መልእክት ስታስተላልፉ የሰውን ሞራን እየነካችሁ አይደለም፣ የሰው ሞራል እየነካችሁ አይደለም ገንዘብ የምታገኙ። የራሳችሁ ፈጠራ መኖር አለበት። በቃ እሷም እንደናንተ ፋሎ ለማግኘት እንደናንተ ዩቲዩበር ለመሆን እንደናንተ ለመታወቅ ሚዲያ ላይ ወለደች። ምንም ችግር የለውም። ይሄ ምንድነው ሚዲያ ላይ በሌላ ዓለም በነጮች እኮ ሚዲያ ላይ እየወለዱ ሆስፒታል እየወለዱ እኮ ነው የሚያሳዩን። ልጁ ሲወጣ ምናምን ነው የሚያሳዩ። ምንም ችግር የለም ይሄ ቪዲዮ ስለሰራች። ግን እናንተ በጣም ከባድ ነገር አድርጋችሁት እናቷን አሜሪካ ወስዳ ጎመን ታስከትፋታለች፣ ስጋ ታስከትፋታለች። ቅብጥ አርጋ እናቷን ከመኖር ሚዲያው ቀርቶባት ምናለ እናቷን ደህና አርጋ ብታኖራት ብላችሁ ተናግራችሁ እንኳ አፋችሁ የተናገራችሁት አፍ እንኳ ሳይደርቅ እናቲቱ ሞተች። አንዳንዴ በዩቲዩብ ገንዘብ ለማግኘት በቲክቶክም ፋሎ ለማግኘት ብላችሁ የምታስተላልፉት መልእክት የሰው ልብ ይሰብራል። እንዴ የራሳችሁን ፈጠራ እየፈጠራችሁ ጭንቅላታችሁን እየተመራመራችሁ ጭንቅላታችሁ ላይ በደንብ እያሰራችሁ የራሳችሁን ፈጠራ አትለቁም እንዴ? ሰው እንዲማር በቃ እሷ የመሰላትን ሚዲያ ላይ በቃ ምጥ እንደዚህ ነው ብላ አስተማረች አይደለ? ይሄ ምንም ችግር የለውም። ግን ለማንኛውም እኔ ብቻ አንዳንድ ዩቲዩበሮች፣ አንዳንድ ቲክቶከሮች፣ ትልልቅ ቲክቶከር ያላችሁ ትልልቅ ዩቲዩብ ያላችሁ የምታስተላልፉት መልእክት የሰው ልብ የሚሰብር ነው። ኦኬ እናንተ ዩቲዩበር እየሸቀላችሁ ነው፣ ግን መልእክቱ ሰው ይሰብራል። እቺ ሰቱዬ ከ3 ቀን ከ4 ቀን በፊት ነበረች እቺ ሰቱዬ ሚዲያ ላይ ልጇን እያስወለደች ልጇ ጋር ወዲያ እያለች። ስለዚህ ጎመን መክተፍ፣ ጎመን ቆጮ መስራት፣ የውራጌን ባህል ማስተዋወቅ ነውር አይደለም። እሷ ባህሏን ያስተዋወቀች ስራዋን የሰራች። ግን እናንተ የሞራን ውድቀት አድርጋችሁ ልጅቷን ስትናገሯት እናቲቱም ይሄው 3 ቀን ባልሞላ ቀናት ውስጥ ነፍሷ አለፈ።
ለማንኛውም አንዳንድ ዩቲዩበርና ታዋቂ ዩቲዩበር ያላችሁ ዩቲዩብ ያላችሁ ታዋቂ ቲክቶክ ያላችሁ መልእክት ስታስተላልፉ ልብ የሚሰብር የሰው ሞራን የሚነካ አታስተላልፉ። ጥሩ አይደለም።